ወይኔ ወይኔ ጉዴ! ወይኔ ጉዴ! ማይታመን ነው ጋይስ። ለሄርሜላ ቤት ለነገሩ ይገባሻል። አይኖ አይኖ ውብ ሴት ነሽ፣ መልካም ሴት ነሽ፣ ምታምሪ ቆንጅዬ። ለዛ እኔ ምን ይወጣልሻል? ከቁመትሽ ቁመት፣ ከውበትሽ ውበት፣ ከፈገግታሽ ፈገግታሽ። አቤት አቤት! በቃ አፈሰ አብርሽ አፈሰ ትላላችሁ። አፈሰ አፈሰ አፈሰ። ኦ ማይ ጋድ! አስባችሁታል? ቤት ያክል። ወይኔ 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 ወይኔ! እንደዚህ ነው የአራዳ ልጅ አብርሽ ማለት የአራዳ ልጅ። በቃ ቤቱን አይታችሁታል? እንዴት አባቱ እንደሚያምር እስከ ሁለተኛ ፎቅ ድረስ ነው ጋይስ ቤቱ ማለት ነው። ስለዚህ አይኖ ይበቃቸዋል፣ ይበቃቸዋል። ደግሞ እንዴት አባቱ እንደሚያምር እስኪ እዩት እስኪ። አቤት ውበቱ፣ አቤት ውበቱ። እና ውዶቼ ማለት ነው ደግሞ ናፍቃችሁኛል። ትናንትና ማታ አልሰራውኝም አይደለም? አዎ ቀን ላይ ስለሰራው ይበቃኛል ብዬ ነው። ግን ደህና ናቸው የኔ ውዶች? ስትገቡ በላይክ ግቡ ማሮቼ፣ ፍቅሮቼ፣ የኔ ውዶች። እኔ የምላችሁ እንደው የሩታ ውርደት ማለት ነው፣ የሩታ ውርደት በስተ መጨረሻ ምን አስሄዳት ግን ማለት ነው። እግዚአብሔር ምስክሬ ነው የምላችሁ ትናንትና እንደምትሄድ እያወቅኩኝ ነበረ፣ ፕሮግራሙን ለማበላሸት እንደምትሄድ እየተጠራጠርኩኝ ነበረ። ግን ደስ በሚለው ነገር ባለቀ ሰዓት ነው። ዛሬ ይቀጥላል። ብዙ ነገሮችን ነው የምታበላሽ፣ ታያላችሁ ማለት ነው። ታበላሻለች። ይቀጥላል። የትናንትናው ቪዲዮ እንደተሰራ ዛሬውንም በትናንትናው ቪዲዮ ዛሬውንም ይቀጥላል። ምንድን ነው የሚባለው? እሻውን የምር በጣም ነው የሚያስጠላው፣ በጣም ማለት ነው። ግን በነገራችን ላይ ትናንትና ኢዮብና ፈረንጁ ግን ኢዮብ ነበረ ገብቶ የነበረ መጀመሪያ ላይ ቀን ላይ ማለት ነው። ቪዲዮ ከመለቀቁ በፊት ላይቭ ላይ ነበረ እየተናገረ ነበረ ኢዮብ ማለት ነው። እና ቀለበቱንም አስራ ከዛም በኋላም ይለያያሉ ታያላችሁ እያሉ እየተናገሩ ነው። ከዛ በድጋሚ ማታ ደግሞ ሁለቱ ፈረንጁና ኢዮባ ደግሞ በድጋሚ ገብተው ነበር ማታ ማለት ነው። ስለዚህ ብዙ ነገር ይበላሻል ገና እያሉ ላይ ብላይ ሲናገሩ ነበረ፣ እየተናገሩ ነበር ማታ ማለት ነው። እኔ ደግሞ እናንተ ምቀኞች እያልሁኝ እንትን እያልሁ ነበረ። ስለዚህ ከአመት 2 ሚስት ማግባት ምን ይሉታል እያሉ ነው። ግን ጋይስ ማለት ነው እንደኔ ይሄ ነገር እውነት አይመስለኝም። እኔ እንጃ መሀለውም ይከብዳል። ሌላው ነገርም ደግሞ የሆነ ብቻ ውስብስብ ያለ ነገር ነው። የምሬን ነው የምላችሁ። አላቅም የሆነ ግራ የሚያጋባ ነገር ውስብስብ ያለ ነገር ነው በአሁኑ ሰዓት እየታየንም ያለ ነውና ብቻ መጨረሻውን ያሳምረው። እስኪ አብረን የምናየው ይሆናል። ግን በጣም ከባድ ነው ብዬ ነው በእኔ በኩል የማስበው ማለት ነው። የምሬን ነው የምላችሁ። አላቅም ብቻ እስቲ ዛሬ ደግሞ ምን ይፈጠራል ለሚለው ደግሞ እስቲ ሁላችን ደግሞ አብረን የምናየው ይሆናል። ግን በጣም የሚደብር በጣም የሚያስጠላ ነገር ነው። ትናንትና የሩታ መሄድስ እሺ ምን ይሉታል? እሷ ብትቀር እሺ እንዳለም ሆኖ ይቀጥላል ብዬ ነበር የማስበው ማለት ነው። ግን በስተመጨረሻ ሄደች ፕሮግራሙን ለማበላሸት ማለት ነው። ችግር የለውም እስኪ አብረን የምናየው ይሆናል ማለት ነው። የኔ ወደሽ ስትገቡ በላይክ ግቡ።